ውድ ቤተሰቦች በዚህ መልኩ ደርሷል። ጨው ጨምሬያለሁ አላሳያችሁም እንጂ አሁን ይሄ ጋር እናቀላቅላለን። በዚህ መልኩ በደንብ አቀላቅያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦች? ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ስራ፣ ጤንነት፣ አፍያ እንዴት ይዘርፋል ውድ ቤተሰቦች? እንዲሁም ክርስቲያኖች ሆነች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ያላህ ሰላምና እዝነት አይለያችሁ ውድ ቤተሰቦች። ዛሬ የምንሰራው ደግሞ ለየት ያለ ምሳ ነው። ለምሳሌ ለራት የሚሆን በተለይ ለምሳ በጣም ተወዳጅ የሆነ ሁሉም አረቦች የሚወዱት ከተለያየ ቦታ ሰርቻለሁ። ሁሉም አረቦች የሚወዱት ምግብ ነው። አብረን እንስራ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ይሁን። ውድ ቤተሰቦች ሽንኩርታችን እየበሰለ ነው፣ እየደረሰ ነው። አሁን ነጭ ሽንኩርታችን እና ቲማቲማችን ይጨምራል። ትንሽ በሰል ይበል። ልጅ ያለው የሚበቃኝን ያህል እንደምታዩት 5 ሀባ ወይም 5 ፍሱስ ነው። ከዛ ደግሞ 3 ቲማቲም አጥቤያለሁ። አሁን ይሄን ልፍጫውና ባንድ ላይ እንገናኛለን። አሁን በደንብ በስሏል ሽንኩርቱ። ያው ትንሽ ሰልጣቃ ነው የሚባለው። ግማሽ በስሏል፣ ግማሽ ይቀራል። እንደዚህ ሆኖልኛል። አሁን ቲማቲሙን እንጨምራለን። ቲማቲሙና ነጭ ሽንኩርቱን በአንድ ላይ ነው የፈጨሁት። በዚህ መልኩ እጨምራለሁ። እዚህ ቤተሰቦቼ በዚህ መልኩ ቲማቲሙና ሽንኩርቱ ነጭ ሽንኩርቱ እየተጠበሰ ነው። አሁን ደግሞ ትንሽ ከዚህ በግምት 1 ማንኪያ ቀድር የሚሆን እጨምራለሁ። እናንተም እንግዲህ እንደ ልኬታችሁ እንደምትሰሩት መጠን ይለያያል። እኔ የምሰራው እንግዲህ 6 ብርጭቆ ሩዝ ነው። ለ8 ሰው ምሳ የሚሆን ነው እኔ የምሰራው። ዶሮውም 1 ዶሮ ካምል ነው። አሁን አሳያችኋለሁ። አብራችሁ ውድ ቤተሰቦች ለዛሬው ምሳ የሚሆነንን ግብአት በሙሉ ይዤላችኋለሁ። እያያችሁ ተከታተሉ። ከዚህ የተቆራረጠ ድንች አለ፣ ብርቱካን የተፈቀፈቀ ብርቱካን ጁስ። ከዚህ ጋር ደግሞ ሩዙን የሚበቃኝን ያህል አጥቤ ዘፍዝፍ ያለው ትንሽ ለብ ባለ ውሃ። ከዚህ ጋር ደግሞ 1 ዶሮ አጥቤ በሎሚና በጨው ዘፍዝፌዋለሁ። አሁን በደንብ ደግሞ ጥርት አድርጌ አጥበዋለሁ ማለት ነው። ቀጣውን አብረን እንይ። ቤተሰቦች ቅመማ ቅመሞችን ጨምሬያለሁ። ይቅርታ በሳህን አድርጌ ለሰኛታችሁን ትንሽ መሽጠት ስለሆንኩ ነው። ወዲያትም እያጸዳሁ ደግሞ መድረሳ ስላለ ከትምህርት ቤት ሲመጡ የሚበሉት ምሳ ስለሆነ የቶሎ ቤትንም እያጸዳሁ ምሳም እየሰራሁ ስለሆነ ነው። ይቅርታ። የተጠቀምኩት ቅመማ ቅመም እንግዲህ ንጹህ ውርድ፣ ከሙን፣ ቁንዶ በርበሬ የተፈጨ እና ቡሃራት ከሁሉም አይነት ቅመም የተዘጋጀ ቡሃራት መሸፈል ይሉታል አረቦቹ። እናም ደግሞ በርበሬ የተጠቀምኩት ትንሽ ነው በርበሬ። ሰዎች አሁን ዶሮዬን በድጋሚ አጥቤ በዚህ መልኩ ጨምሬያለሁ። ቀጣዩን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው ውድ ቤተሰቦች። ያው ከቅመማ ቅመሙና ከሽንኩርት ጋር በደንብ አዋህጄዋለሁ። እከድነዋለሁ የተወሰነ። ትንሽ ካራን ወይም ሙሰፈር ይሉታል አረቦቹ። ከብርቱካኑ ትንሽ ጨመር አድርጌ እንደዚህ መታ መታ አድርጌ እጨምረዋለሁ ማለት ነው። እንግዲህ ቤተሰቦች አሁን ብርቱካን እጨምራለሁ። ይሄንንም የብርቱካኑን ልጣጭን እጨምራለሁ። 1 ማንኪያ ቀድር ቢሆን አሪፍ ነው። እኔ ለምሰራው አሁን 1 ማንኪያ ቀድር ነው የሚበቃኝ ማለት ነው። እናንተ እንደምትሰሩት እንደ ብዛቱ ይወሰናል። የምጠቀመው እርጎ ይሄንን ነው። አውት እንደምታዩት ይሄንን ነው የምጠቀመው። እንግዲህ በዚህ 2 ማንኪያ ነው ሙልት ያለ እርጎን ተጠቅሜያለሁ።
እናንተ ግን ጊዜ ካላችሁ ዶሮውን ቆራርጣችሁ ካበቃችሁ በኋላ ቅመማ ቅመሙና እርጎ ጋራ በአንድ አቀላቅላችሁ ለአንድ ሰዓት ወይም ለግማሽ ሰዓት ብታዩት በጣም አሪፍ ነው። እዛ መቅሏችሁን አቁላልታችሁ ከመቅለው ላይ መጨመር ማለት ነው። እኔ ግን ጊዜ ስለሌለኝ በዚህ መልኩ ነው። በሁለት እጅ ላቀላቅልና እንገናኝ። እንግዲህ ቤተሰቦቼ በዚህ መልኩ ሆነዋል። ቀጣው የሚሆነው ድንቻችንን ነው የምንጨምረው። ትንሽ ዶሮ ከበሰለ በኋላ ድንቻችንን በዚህ መልኩ እንጨምራለን። ድንቻችንን በዚህ መልኩ ካቀላቀልነው በኋላ አሁንም እንከድነዋለን። የተወሰነ እንደ 15 ደቂቃ መብሰል አለበት። ከዛ ሩዛችንን እንሰራለን እስከዛ እስከሚበስል። ቤተሰቦቼ ሩዛችንን ደግሞ በጎን እንሰራለን። እንግዲህ ለሩዛችን የምንጠቀመው ቅመም ያልተፈጨ ቅመም መሆን አለበት። ምክንያቱም ሩዙ ነጭ ስለሆነ እንዲሆን የምንፈልገው። የተፈጨ ቅመም ከሆነ ደግሞ ከረን ሊቀየርብን ስለሚችል እኔ የተጠቀምኩት ሄልና ቀረፋ ነው፣ ወይም ጊርፋ ይሉታል አረቦቹ። እሱን የተጠቀምኩት ምክንያቱም ሌላ ያልተፈጨ ቅመም ስለሌለኝ። እናንተ ግን ካላችሁ ቁርንፍድ እንድጨምሩበት ትችላላችሁ። እንዲሁም ደግሞ ሎሚ፣ ደርቆ የተቀመጠ ሎሚ ማለት ነው። እናም የባህር ዛፍ ቅጠል ወይም ወረቀት ቃል ልጨምሩበት ትችላላችሁ። እኔ ግን ሄልና ጊርፋ ነው ለዛሬ የተጠቀምኩት። ውድ ቤተሰቦች እዩት፣ ሄሉና ጊርፋው ወይም ቀረፋውን በዚህ መልኩ ከረን ቀይር ካለ በኋላ ሩዜን እጨምራለሁ። ሩዜን ጨምሬያለሁ። በዚህ መልኩ ሩዜን ከጨመርኩ በኋላ ትንሽ ውሃ ጨምራለሁ። መጀመሪያ ትንሽ ውሃ ጨምሬ እንደዚህ በደንብ ካቀላቀልኩ በኋላ የፈላ ውሃ አለኝ። ትንሽ ነው የምንጨምረው ከዚህ ላይ ውሃ፣ ምክንያቱም በደንብ መብሰል የለበትም ያንኛው ጋራ መብሰል ስላለበት። አሁን በዚህ መልኩ ሆኗል። በደንብ አላለበሰውም እንደምትመለከቱት። የተወሰነ ለ3 ደቂቃ ያህል ነው በዚህ መብሰል ያለበት። በዚህ መልኩ ይሄን ካረኩ በኋላ እንግዲህ ይሄም እንደምታዩት ይሄ እየበሰለ ነው። ጨዋችንን እንጨምራለን ማለት ነው። እኔ ጨው የምጨምረው ሁልጊዜም እንደምታውቀው ዝም ብዬ በግምት ነው። ይበቃል ያልኩትን ያህል ነው የምጨምረው። አልሐምዱሊላህ ግን በዝቶብኝም አንሶብኝም አያውቅም። በዚህ መልኩ ጨውን ከጨመርኩ በኋላ ቀስ አድርጌ አቀላቅለዋለሁ። በጣም ቆንጆ ምግብ ነው። ሁሉም አረቦች የሚወዱት ነው። ሰርታችሁ ብትሞክሩት ደስ ይለኛል። ኮሜንት ላይ ደግሞ የጎደለውን ግብአት ጻፉልኝ፣ አሳውቁኝ። ምክንያቱም ያው ጎሏል ብዬ የማስበው ግብአት ስላለ እስኪ ያንን ምንድን እንደሆነ አሳውቁኝ። የሰራሁት ምግብ በሰላጣ ስለበንምስ የሚበላ ነበር፣ ግን ሰዎች ይሄን ስሪ ብለውኝ ይሄን ልሰራ ነው። ይሄ ድንብላል ቅጠል ነው። አረቦቹ ሰላጣ መጥፎን ወይም ሰላጣ ሀር ይሉታል። ቲማቲም እና የድንብላል ቅጠል፣ ግማሽ ሎሚ፣ ነጭ ሽንኩርት ደግሞ አንዲት ነው የጨመርኩት። ሎሚውን ከዚህው ከፈላጡ ጭምቅ አደርገዋለሁ ማለት ነው ከመፍጫው። አብረን እንስራ። ሎሚውን በዚህ መልኩ ነው ጭምቅ አድርጌ፣ ጭማቂውን ብቻ ነው የምጨምረው። ከዛም ትንሽ ጨው እናደርጋለን። ቃሪያ ካለ ቃሪያ ጨምሮ የሚወዱ ከሆነ የኔ ሰው ልጅ የማይወዱ እሱም ደግሞ የለንም ዛሬ። ቤተሰቦች ይሄን ይመስላል። እንደ ቀይ ሲሆን ነው የሚወዱት ሰዎች፣ አረንጓዴ ሲሆን አይወዱም። ለዛም ነው ትንሽ የድንብላል ቅጠል የተጠቀምኩት። በጣም ቆንጆ ነው። ቃሪያ ቢኖረው በተለይ በጣም ነው ቆንጆ ነው። በተለይ የምግብ ፍላጎት እንዲከፍትላችሁ ለምትፈልጉ ይሄ ጋር ብትመገቡ አሪፍ ነው።